አብርሃም ዛሬ ፍየል ምላስ በልቶ ነው እንዴ መጣው? እንደዚህ ያደረገው እኮ ሴት እንኳን የሱን ያልብልብል ብላ ወይ አያሳምን ወይ አይሰማ ንግግሩ ማለት ነው። እኔ ምለው በዚህ ያህል ሩታን የመናገር ፓወር ያለህን ያህል በዚህ ያህል ሩታን እንደዚህ የምትናገርበትን ኃይል ያገኘኸውን ያህል ምን አለበት ትላንትና ለሄርሜላ ይሄንን ፓወር ተጠቅመህበት ከህይወትህ አስወግዳት ቢሆን ኖሮ እና ልጅህንና ሚስትህን ያኔ በእርግዝና ጊዜ ጀምሮ እንክብካቤ አድርጋት ዛሬ እዚህ ላይ በደረስክ ነበር። ለሄርሜላ ሲሆን ውሃ፣ ለሩታ ሲሆን እሳት፣ ሄርሜላ ጋር ሲሆን መሬት፣ ሩታ ጋር ሲሆን አፈር የምትሆንበት አንተ ምንድን ነው? ምን አይነት በስማሙ መንፈስ ቅዱስ በጣም ጨካኝ ሰው ነህ። እውነት ለመናገር በጣም ፈለገ ነገር ብታደርግ የፈለገ ምንም ቢሆን ልጅ የሚባል ሰው አሳቅፋለች። ልጅ የሚባል ሰው በአይንክ አሳይታለች። ብትሞት ብትኖር ከዚህ በኋላ ላይ መጠሪያ ልጅ አለ። አይገርምም? እሷ የሰጠችክ ወደኸው የሚሆን ሳትወድ በግድ ፈልገው የሚሆን ሳትፈልገው ያረገዘችልክ የወለደችልክ ልጅን ተሸክማለች። ደፋር ነክ፣ በጣም ደፋር። በመጀመሪያ ግን ለመላው የክርስትና እምነት ተከታዮች በአጠቃላይ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን እንኳን ለሆሳዕና በዓል በሰላም አደረሳችሁ። እንግዲህ ሰላምን፣ ፍቅርን የምንኖርበት፣ የምንሰብክበት፣ የምንሰማበት፣ የምንከተልበት ጊዜ ያድርግልን። እቺ ሳምንት እንግዲህ ለክርስቲያኖች ምን እንደሆነ ሁላችንም ይገባናል። ሩታና አብርሃም የዛሬ ሳምንት ነበረ፣ እነዚህ ሳምንታቶች ነበረ እዚህ መተው ብዙ ነገር ያደረጉት የነበረው። ዛሬ ግን እነሱም የሉም፣ እዚህም የሉም፣ እዛም የሉም። ለማንኛውም ግን ሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮውን ሲጀምሩ በላይክ እንዲሁም ቪው እንዲኖረኝ እያያችሁልኝ ቪዲዮን ሐሳብ አስተያየታችሁን ስለሚጠቅመኝ በኮሜንት መስጫ ላይ አስቀምጡልኝ ማለት ፈልጋለሁ። እወዳችኋለሁ። አብርሃም የዚህን ያህል ምላስ በተሰቀለው ጌታ በፍጹም ነው። እሱም ወንድሙም እሷም ከእናንተ ልታጣላኝ ነው ልጄና ላይም ነበር አትያ ልጅህን አየህ ካላየክ ማን የተጎዳው እንዴ? ሄርሜላ እንኳን የዚህን ያህል ቃላት ሩዋን አልተናገርካትም። አንተ በጣም ጨካኝ ነክ፣ በጣም ደፋር ሰው ነክ። እውነት ለመናገር ሁልጊዜ በምላስክ ነው ማለት ነው። ለሄርሜላ ማን ያውቃል? እግዚአብሔር የነገር ማን ያውቃል? እኔ አሁን ሰዓት ላይ እንዲህ የለብኝም። ስለ ሩታም ስትጠይቅ ማን ያውቃል? የዛሬን እንጂ የነገር ማን ያውቃል? እግዚአብሔር ነው የሚያውቀው የምትለው የነበረው በምላስክ ነው ማለት ነው። ተግባር ላይ ወፍ ባዶ። እውነቷን ነው ሩታ። ከካሜራ ጀርባ ሌላ፣ ከካሜራ ፊት ሌላ የምትሆንበት ምክንያት ምንድነው? እሷ ጋራ ስትሆን አይተናል እንዴት እንደምትቅለሰለስ፣ እንዴት ልፍስፍስ እንደምትል። ከዛ ያቺኛውም ጋር ስትሄድ ደግሞ እንዴት እንደምትልፈሰፈስ፣ እዛም እየተልፈሰፈስክ ህይወትክ የሆነ ተልከሰከሰ አይነት ባህሪ ነው የሚኖረው ማለት ነው። በነገራችን ላይ ዛሬ ቡዜ በጣም ፓወር ጨምራ ነው እሷም እነዚህ ጋር ቡዜም ብትሆን ማለት ነው ዛሬ እዚህ ላይ ይሄን ያህል አፏን የከፈተችበትን ይሄን ያህል ጮክ ብላ የተናገረችበትን ልጅ ትላንትና በአቤልና በብሩክ ላይ እንዲጮክ ብላ አሰራርታ የምር ቀጥ አርጋቸው ቢሆን ኖሮ ዛሬ የሩታና የአብርሃም ላይፍ ምስቅልቅሉ ባልወጣ ነበር። ወደዳችሁም ጠላችሁ ማለት ነው። እንዳልሽው ልክ ነሽ። በሱም ቢወት በሷም ህይወት ውጡ። እኔም ከዚህ በፊት ብዙ ጊዜ ብያለሁ። በሩታ በኩል የሚያሽቃብጡ በሄርሜላ በኩል የሚያሽቃብጡ ሰዎች ለምን ከህይወታቸው አይወጡም? ለሄርሜላም አይጠቅማትም፣ ለሩታም አይጠቅማትም፣ ለአብርሃምም አይጠቅሙትም። ያልሆነ በበሬ ወለደ ወሬ መተው ህይወታቸውን ከማመሰቃቀል ውጭ ምንም የሚጠቅሙት ነገር የለም። የሩታ ወዳጆች እዚህ ጋር ከደስታ ጋር ላይ ያጋቧት እሷ ምንም ትዳር የሚባል ነገር ከዚህ በኋላ ላይ ከአብርሃም ውጭ የሚታሰብና የሚታስበው ነገር ያለ የማይመስላል። በዚህ በኩል ሄርሜላ ጋር ሄዱና ሄርሜላና አብርሃም ሊጋቡ ነው። የሌለውን በግድ ካልዳርናችሁ በግድ ካላገባችሁ ልጁ ከዚህ በፊት እንዲህ ካላገባ ተብሎ ይሄን አናቱ ላይ ተቆሞ ነው አግብቶ ትዳርም ሲኦል አድርጎት ትቶት ይወጣው። ሰው እንዴት ከትዳር ወጥቶ ወደ ትዳር ይገባል? የዚህ ለምን ከዛኛው ትዳር ይወጣሉ? ከዛኛው ትዳር የወጡበትን መንገድ አስተካክለው ቢችሉ የዛኛውን ትዳር መመለስ፣ ባይችሉ ደግሞ ለትዳር በሚቀጥለው ትዳር መዘግየት እንጂ እንዴት ነው ሰው ከትዳር ወጥቶ ወደ ትዳር? እንዴት ነው ከአንድ ወንድ ወጥቶ ወደ አንድ? ስሜትስ ይኖራችኋል? ህሊና ፍላጎትስ ይኖራችኋል? እንደው ሌላው ይቅር እንደው ኧረ ገነትስ የምትባየዋ የሩታ ዘመድ ምን አይነት ህሊና ነው ያለሽ?
በትሺ ማስማማት አለበለዛ ደግሞ ውጣ ከህይወቷ በዚህ ሰዓት ላይ የሚያስፈልጋት እሷ ብቻዋን ከልጇ ጋር ሰላም ነው የምትፈልገው ትናንትና ከትዳሯ ወጣ እንዴት ነው ሌላ ትዳር የምትይዘው ብለሽ ትያለሽ ከዛ ትሄጂና በቃ አግባት ታገባታል አንቺ ከባልሽ ተለያይተሽ ወዲያው ሌላ ባል አግብተሻል ወይስ ከባልሽ ጋር ያለሽ ሌላ ባል ትመኛለሽ እንደዛ እንዴት ነው አንዳንድ ሰዎች አመለካከታቸው ግራ ስራቸው ግራ ሁኔታቸው ላይ ግራ እንዴ ሰው ዝም ብሎ በቃ ተከታይ ስታገኙ ሰሚ ስታገኙ ገንዘብ ሲከፈላችሁ በቃ ነው ድንዝዝ ብላችሁ የምትቀሩት ማለት ነው ደንዝዛችሁ ነው የምትኖሩት ማለት ነው ምን አገባኝ እኔ ላግኝ እኔ ልጠቀም እኔ ልለወጥ እንጂ ምን አገባኝ ሆኖ ነው ያለው ዝም ብዬ በጠረቃላ አይደል ነገር ኮን ይሆናችሁ ሁላችሁም በአጠቃላይ ማለት ነው እንዴ በዚህ ያህል ደረጃ እንደዚህ እንጃ በተሰቀለው ጌታ ዛሬ ትንሽ እንደውም ቡዜ ተሻላለች ብዬ ነው ማስበው ወጡ ከህይወታቸው ተፋቀሩም ተለያዩም ተጋቡም ከዚህ በፊት ጀምሮ እላችኋለሁ ወጡ እንዳልኩኝ ስኪል እስካውናላችሁ ሁሉንም ወጡ በይ አለቀ ይሄ አንዴ ሩታ ገዱ ያጨበጭባል አንዴ ሄርሜላ ገዱ ያጨበጭባል እንደዚህ አይነት በሁለት ቢላ በላተኞች ናቸው የሰው ትዳር የሰው ህይወት እየበተኑ የራሳቸውን ህይወት የማይኖሩት የማይፈልጉት ማለት ነው ደሞ እህት አለኝ እናት አለኝ እህትና እናት ቢኖራችሁማ ከአብርሃምን ከሩታ እንደተነጠቀ ወዲያው ለሄርሜላ ልንድራት ነው የሚሉት ቃላት ካንደበታቸው አይወጣም ነበር እንዴ ትዳር እንዴት ነው እንደዚህ እንደው አረ በፈጣሪስ ምን ጉዶሽ ናቸው በእግዚአብሔር ይሄ እንትና እንዴት እግዚአብሔር ይባረከው ነው ዴቭ ተብየው የአብርሃም ወንድም ማለት ነው እንደው እስኪ አንተናና የራስን ህይወት የራስን ባክግራውንድ ሁሉ ነገር እስቲ ምናልባት ለሌሎች ጥሩ ትምህርት የሚሆን ከሆነ ጥሩ ላይፍ ካለ ውጣና እስቲ ለሌሎች አስተምርልን እውነት በጣም እግዚአብሔር ይባረከው ሰው ማለት ነው ሰው እንዲህ ነው ተደማምጦ ተስማምቶ ተግባብቶ ማስማማትም ካለበት የሚያስማማ ማለትም ካለበት የሚያለያየው እንደው ፊሽካ ብቻ ወንዶቹ ወንድ አይሆኑ እንደ ወንድ ሱሪ ታጥቀዋል ግን ወንድ እንደ ወንድ እንዳይልበት አይሄዱ እንደ ወንድ ቆሞ ይሸናሉ ግን የወንድ ስራ አይሰሩ ሴቶቹ ሴቶች የሰው ህይወት ለመበጥበጥ ወገቧን ታጥቃት የተነሳች ስንት መስራትና መለወጥ በተለያየ ነገር መስራትና መታደግ የሚቻልበት ቦታ ላይ የሰው ህይወት የሰው ኑሮ እኛ ካላቦካን እኛ ካልጋገርን እኛ ካልበልተን ካልጨረስን እንዲያርለም እኮ የሰው ህይወት የሚገነባውም የሰው ህይወት የሚፈርሰው አሁን ሩታ መሄደችበት መስመር ላይ እንኳን ሩታን ሄርሜላ የሰው ባል ገና ለገና ይሆነኛል አይሆነኝም ብለ ራሷን ዝቅ አድርጋ ውሻ ሆና ብዙዎችም ውሻ አድርገዋት ሰድበዋት ስቲል እስካሁን ነው እየለመነችው ተንበርካ ደም ባያነባች እንትምላጭ አይደለችም ሩታ ማለት ሩታ ብዙ ነገር አብረው አሳልፋለች ማንንም ቢናገራት ማንንም ቢሰርባት ማንንም ቢያቋሻት ብትለምነው የልጇን አባት ነው ቢሆን ቢሳካላትም እንደው ሹሩ ብላ እንደው አፈር ልሳፈር ግጣ ወደ ራሷ ብትመልሰውም የልጇን አባት ነው ዋጋ አብራ የከፈለችው ባሏን ነው ልትመልሰው የምትጋጋጠው ማንንም ቢሰድባት መስሚያውን ጥጥም ማታደርገው አለቻል እንደ ሄርሜላ ገና ለገና የሰው ባል ላይ ማን ተከላ የሰው ባል እኔ ካልሆነ ብላ አንዴ ታመምኩ አንዴ ያረገዝኩ አንዴ ሞትኩ አንዴ አጠገቤ ኮንክ አንዴ በሚኮንክ ብላ ያመሰቃቀለቻቸውና ዛሬ የሰው ባል ነጥቃ የራሷ አይደል ልታደርግ እንትን የሰው ባል ሁሌም የሰው ነው የኔ እናት መቼም ሊሆን እስኮዳኛው ላንቺ ሊሆን አይችልም ምክንያቱም የሰው ነው የነጠቅሽው ነገ ትነጠቂያለሽ ተረኛው መታ ትነጥቀሻለች እድሜ ልክሽን ደግሞ አንቺ ከሩታ የባሰ ያነባሽ ትኖሪያለሽ ያው ልጅ መውለድ ሊሆን ይችላል አብርሃም የፈለግሽው አንድ መተኛት ይሆን ያለ የፈለግሽው ትተኛለሽ ታረግጃለሽ አለቅ ሽንት ቤት ብላለች ያቺ ሄዊ ዱባይ ያለችው ሄዊ እውነቷን ሴቶቹ ለዛም ሽንት ቤቶች ናቸው ከትዳር ላይ ነጥቀሽ ሌላ ትዳር ለመያዝ የሰው ባል ላይ ነሽ የምታኪው የዛም መጸዳጃ ሽንት ቤት ነሽ ብላችሁ እውነቷን ነው ለሄርሜላ ምን አይነት መልእክት እናስተላልፍ ይችላል እንዲሁም የብዙዎችን ህይወት እየሄዱ የሚያንኳኩ ሴቶችንና የሰውን ትዳር የሰውን ህይወት የሚበጠብጡ ሴቶችን ሽንት ቤቶች ናችሁ ብላችሁ እውነቷን ነው አንድ ሴት ተፈቀደችው ለአንድ ወንድ ነው አንድ ወንድ የተፈቀደው ለአንድ ሴት ነው እንጂ ባለ ትዳር ወንድ ላይ አይንሽን የምትተኪ ባለ ትዳር ሴት ላይ አይነን የምታቀል ሽንት ቤቶች ናችሁ ወንድ መቼም
ወደ ላህያ ነው ያገኘበት ይሄዳል ያገኘበት ይሸናል አለቅ ምንም ተባለች ምንም ግን ከዚህ በኋላ የኔ ያርገዋለሁ ማንንም ልክ ጥሩ ነገር የሰራች በኮንፊደንስ ራሷን ንጹህ ጨዋ አድርጋ እኮ ነው ሳም ልክ ጨዋ ወንድ በህይወቷ ያስገባች ይመስል ምንም ሴት የማያውቅ ወንድ በህይወቱ ሴት ነክቶ የማያውቅ ወንድ ፍቅረኛ የሌለው ትዳር የሌለው ልጅ የሌለው ወንድ የፍቅር ጥያቄ አቅርባ ወደ ራሷ የጠራችና በራሷ ህይወት ያስገባች እኮ ነው ይመስላል ደረቷን ነፍታ ጥሩ ስራ እንደሰራች ሚዲያ ላይ ስትላላስ ሚዲያ ላይ ስትጋጋጥ የሰው ባል አንቃ የሰው ባል በግዴኔ ካልሆንክ ብላ ደምንባ ማንባቷን ፈጽሞ ረስተዋለች ነገ ደግሞ መልሳ ዛሬ ካነባችሁ በላይ እንደምታነባ ዘንግተዋለች የሰው ባል የቀማ ሁሌ ደምንባ እንዳነባ ነው ሄዌ ብላለች እውነቷን ነው አንድ ወንድ ሌላ ሲጋራ ከቀመሰ በፍጹም ነው ወደዛችኛዋ ሴት ተመልሶ የማይሄደው ሁለተኛም ደግሞ ከዛችኛዋ ከድጋሚ ከቀመሳት ሴት ጋር መቼም ነው የማይሆነው ሁሉም ጉርጓር ካልገባውኝ ነው የሚለው አለቀ ወንድ እንደዚህ ነው ሴት ናት አንድ ልጅ ትወልዳለች ስብር ራሷን እድሜ ልኳን እኝኝ ስትል ስለሱ እኝኝ ስትል የሆነ ነገር ላይ ተሰብራ ራሷን የምትቀረው በዚህ በሰለጠነ ዘመን ደግሞ ድሮ እኛም ተሰብረን አልቀረንም ሁለጆች ልጅ ተሰብረ ያልቀረው እግዚአብሔር ይመስገን እዚህ ላይ ነው ያለውት በነፃነት ደስ በሚሉ ኑሮ ሁኔታ እየኖርኩኝ ማለት ነው እንዴ ይሄኛው ደግሞ እሷን አፈቀርኩኝ ብሎ እንደው ኧረ በእናትህ እንደው እንደምን በጥልፍ አድርገ የሆነ ሀገር ላይ ዛጥፋ አይኑ አይጥፋና እንደ ሄርሜላ ደግሞ ባሁን ሰዓት ላይ የሆነ በቃ እኔ እንጃ በስማ እንደ ሄርሜላና አብርሃም ራሱ ማለት ነው እሱስ ከትዳር ወጥቶ ሚስቱን ልጁን እርግፍ አድርጎ ትቶ ሌላ ሴት ጋር እንደው አመት እንኳን ሰው አይቀመጥም እንደው ተለያይቶ አመት እኮ ሰው ይችላል እውነተኛ ፍቅር ቢሆን ኖሮ እንደሚሉት ለሚዲያ ነው ማለት ነው በቃ የምትቀራረቡት እንደሚባለው ማለት ነው እውነተኛ ፍቅር የምር አፍቅራት የምር ወደሃት የምር ለሷ ተገዝተህ እንደምትለው በገባላት ቃል መሰረት የምር ቃልን ጠባቂና ለሷ ተገዢ ኗሪ ብትሆን ኖሮ አመት ባልሞላ ጊዜ ውስጥ ሌላ ሴት የፍቅር ጥያቄ ተቀብለህ ህይወትን ባልጀመርክ ነበር ህይወት ለእናንተ ዕቃ ናት ነገም ይቀጥላል በሷ ላይ ዛሬ እንደቀለድክ ነገም ደግሞ ወይቺ ትቀልድብክ ይሆናል ማን ያውቃል አው ወንዱ ሴቷ ላይ እንደቀለደ የምትቀልድበት ይገጥማል ሴቷ ወንዱ ላይ እንደቀለደች የሚቀልድባት ይገጥማታል አለቀ ይሁላችንም የዘራነው ስለምናጭድ ማለት ነው ለጊዜው ደስተኛ እንመስላለን ለጊዜው ደስተኛ ሆነን ምን ኖር ይመስለናል ነገ ግን ጀርባችን ምን እንደምንሆን አናውቀው እና አንዳንዴ የምናደርገውን የምንሆነውን የምንሰራውን ቆም ብለን እናስብ ይሄው በቃ ልጁንም ትቼ ነገ አባቴ ብሎ ልጅ ካንተ ጋር ይመጣል ካደረከው ፍቅርም ብትሰጠው እናትን ከመበደልከው አንፃር ፍቅር እንኳን መሰተ ብትይዘው እንደው ከሷ ጋር ሰላም ካልሆንክ በስተቀር ነገ ይሄንን ሚዲያ ያያየ ሀክን ተፍ ነው የሚልካባት ብዙዎች ልጆች በዚህ የተነሳ ነው ወላጆቻቸውን የሚጠሉት ወላጆቻቸው ላይ ቂም ይያዙ ጊዜው የቴክኖሎጂ ዘመን ነው ማንንም በድሮ በሬ ያረሰ የለም ማንንም በድሮ ዘመን እየኖረ ያለ የለም ሁሉም ጊዜውን እየጠበቀ በቴክኖሎጂ ላይ ነው እየተመረኮዘ እየሄደ ያለው ነገ ለአባትክ ለልጅክ ምንድነው የምታቀብለው ለልጅክ ማየት ውርስ ነው እየሰጠከው ያለው ልጅክን ምን አይነት መልእክት ነው ያስተላለፍክለት ያለው ነገ አባቴ እንዲህ አይነት ምን ነበር እንደው ብሎ ነው እንጂ የሚልክ አባቴ ለኔ ብሎ ዋጋ ከፈለልኝ አባቴ ለኔ ብሎ ራቁቱን ሆነልኝ ተራበልኝ ተጠማልኝ ብሎ ይልክ መሰለ አባቴ እኮ ለሌላ ሴት ብሎ እናቴን ካዳት አባቴ እኮ ለሌላ ሴት ብሎ እናቴን እንዲማየው ነገር አደረጋት ነው የሚልክ ምን አለፋክ በመታየው በሰራከው ነው ልጅክ የሚማረው የዘንድሮ ልጆች እንደሆኑ ከወድ ውስጥ ነው በስለው የሚወጡት ከዛን የሆነ ትንሽ ከፍ ካሉ በኋላ ጥሩ የሰራን እየመሰለ ለልጆቻችን ገና በጩጬነታቸው ይመልከቱ እያለን አንዴ ቲቪ እንከፍትላቸዋለን አንዴ ስልክና እንሰጣቸዋለን በዛ ውስጥ ብዙ የሚሆንም የማይሆንም መልእክት እየቀሰሙ ያድጋሉ አንተ ከሰለጠንከው በላይ እነሱ እዛው ሰልጥነው ስለሚወጡ እነሱ ኦቨር ናቸው አንተ ማታቀውን እነሱ ያቃሉ ያያየነው ዶንኪ ቲቪ ላይ ምን አይነት ድንቅ ልጆች እየወጡ እንደሆነ ሁላችንም እናውቀው ነገር ነው በየቤታችን ስንት አይነት ልጆች ፐርፌክት ሆነው የሚወጡ ልጆች ያያየን እኛ አሁን ሚዲያ ላይ እነዚህ ውርውር ምን በዚህ ዘመን ላይ ያለን ሴቶችና ወንዶች አይደለም ከዚህ በኋላ የሚወለዱ ሴቶችና ወንዶች ማለት ነው
ሙጡቅ ናቸው። በቃ እነሱ የሚያስቡትና እነሱ የሚሆኑት ማንንም ያስባል ተብሎ የሚገምተው ሰው የለም። አዋቂ እነሱን ያለ አያስብም። አዋቂ እነሱን ያለ አይናገርም። በውስጣቸው አሮጊት በውስጣቸው ሽማግሌ ተሸክመው ነው እንደ ያሉት እየተባለ ማለት ነው የሚናገሩት የሚያደርጉት ሁኔታ ማለት ነው። ልጅክ ነገር ምንድነው ካንተ የሚማረው? ልጅክ ነገር ምንድነው ካንተ የሚወርሰው? አለቀ። ይሄ ነው ለልጅክ ጥሩ መልእክት ያለም እያስተላለፍክ ያለው። ምንም ብትበድል ምንም ብታደርግ ብዙ ዋጋ ከፍላለች። በትንሽዬ ጎጆ ውስጥ እኮ አብራክ ኖራለች። አንተም ብላ ለቤተሰቦቿን ጥላ ወጥታለች። ብቻህን ያገኘች ከፍቅር ጋር ሆና አይደለም ያገኘች። ከፍቅር ጋር ተለያይተክ አፈር ሆነክ ነበረ። ከአፈርነት ነው ወደ ሰውነት የቀየረች። ዛሬ እና አፍን ትከፍትባታል እንዴ? በዚህ ልክ ብትለምንክ የልጅክ እናት ናት። አባ የልጅክ እናት ናት። ያ አይተክ ማታቀውን ዓለምን ያሳየችክ፣ ይዘክ ማታቀውን ነው እንድትይዝ ያደረገችክ። ምን አለፋክ ኖረክ ማታቀውን ህይወት ነው እንድትኖር ያደረገችክ። አለቀ ነገሩን ባይ። የንቀት ጥግ፣ የድፍረት ጥግ። ሄርሜላን በዚህ ልክ ንቃት አታውቅም። ሄርሜላን በዚህ ልክ ተናግራት አፍን ሞልተ ከፍተባት አታውቅም። ይሉንታ ለሄርሜላ ሲሆን ይሉንታ አለ፣ ለሩታ ሲሆን ግን አይና ወጣት ሆናለ። አለቀ። ተከበር ተከበር። ንገሩን ባያቱን ጉልቻ ቢቀያየር መልሶ ያው ጉልቻ ነው። ሴት ስለቀያየርክ በህይወትክ ላይ ጥሩ ጀብድ የሰራክ እንዳይመስል፣ ወንድ ስለቀያየርሽ በህይወትሽ ላይ ጥሩ ነገር የሰራሽ እንዳይመስልሽ። የንቀቱ ጥግ ወራዳ። ጥሩ ስራ የሰራ መሰለ እንዴ? ደግሞ ባንተ ብሶ ደግሞ ጀግና ያጫውትካልን? ቀረክ መጣክ ምን ይዘት ትቀራለህ? ምን ይዘት ትመጣለህ? ልታሳብሩኝ አማኑኤል አይውሽ አማኑኤል ባገኘንክ ደንቆሮ። ለዛችም ሴት ልብህንና ደረትን ጉንጭን በመስጠት ነው አማኑኤል የምትገባው እንጂ ሆን ብለህ እንደ ወንድ ወጠር ገተር ብለህ ቢሆን ኖሮ እንደ ብሩኬ እንዳደረገው ሆነ ትኖር ነበረ። እናንተ 30 ቀሚስ መግለብ ለምደሃል መሰለኝ። አለቀ። በስተመጨረሻም እዚህ ላይ ነው የደረስከው እንዴ? ንገሩኝ ባዮች። ዛሬ የተናገርኩት መቼም ተናግሬው ነው የማላውቀው። መቼ ሌሎቻችሁ ከሄርሜላ ምንድነው የምትማሩት? ምንድነው የምትማሩት? አሁን ብዙዎቻችሁ የሄርሜላ ጨብጫቢዎች የሄርሜላ ትናንትና ከሩታ ጋር ስታጨበጭቡ የነበራችሁ ዛሬ ከሄርሜላ ጋር ሄርሜላ ምድረ ዝርክርክ የተዝረገረገ ባክግራውንድ ደግሞ ሊጨበጨብለትና ሊደነቅ ይገባል። የሰው ባል እኔ ካሉንክ ብዬ ደምን ባል በሽ የሰው ባል ወደ ራሴ ስላደረኩኝ ሊጨበጨብልኝ ሊገባ እንደው ልረገጥ ነው የሚገባኝ። አለቀ። ለማንኛውም እዚህ ላይ አቆማለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሰላም ሁኑልኝ።